መዝሙር 2 ሃሌሉያ። አሕዛብ ለምን ዶለቱ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገስታት በጠላትነት ለምን ተነሱ? አለቆችም ከእርሱ ጋር ለምን ተሰበሰቡ? በእግዚአብሔርና በመሲሁ ላይ ማሰሪያቸውንም ከእኛ እንበጥስ፣ ቀንበር ገመዳቸውንም ከእኛ እናርቅ። በሰማይ የሚኖር እርሱ ይስቅባቸዋል፣ እግዚአብሔርም በእነርሱ ላይ ይዘብትባቸዋል። በቁጣው በተናገራቸው ጊዜ በመዓቱም ያውካቸዋል። እኔ ግን በእነርሱ ላይ ንጉሥ ሆኜ ተሾምሁ። በመቅደሱ በጽዮን ተራራ ላይ የእግዚአብሔርን ትእዛዝ እነግር ዘንድ እግዚአብሔር አንተ ልጄ ነህ አለኝ። እኔም ዛሬ ወለድሁህ። ለምነኝ፣ አሕዛብን ለርስት እሰጥሃለሁ፣ ግዛትህም እስከ ምድር ዳርቻ ድረስ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገስታት ልብ አድርጉ፣ የምድር ፈራጆች ሁላችሁም አስተውሉ። ለእግዚአብሔር በፍርሃት ተገዙ፣ በረአድም ደስ ይበላችሁ። እግዚአብሔር እንዳይቆጣ ጥበብን አጽኗት፣ ከጽድቅ ጎዳና እንዳትጠፉ። ቁጣው ፈጥና በነደደች ጊዜ በእርሱ የታመኑ ሁሉ ብፁዓን ናቸው። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለዓለሙ ለዓለም አሜን። መዝሙረ ክርስቶስ። የቅዱሳን ነቢያት ወገን ነቢዩ ዳዊት ስለ አንተ በተነበየ ጊዜ እግዚአብሔር አብ ልጄ ብሎ ጠራህ አለ። በጎ ዋጋን የምታድል በደብረ ጽዮን የነገስህ ጌታችን ኢየሱስ ክርስቶስ ሆይ፣ የብረት ዘንግ በተሰኘች ስልጣንህ በክፎች ላይ ኃይልህን የምትገልጥ ነህ። መዝሙረ ድንግል። ድንግል ማርያም አሕዛብ ስለምን አጉረመረሙ? ወደ ቀላያት የወረዱ ወደ ሰማያትም ያረጉ ያንቺን ምስጋና በየሕጉ ይናገራሉና። የምስጋናሽ ማዕበሉ በበረታባቸው ጊዜ ሳይጠልቁ ብዙውን ትተውታልና።